ሄርሜላ እኔም ብዬ ነበር ሁለተኛ ሞት። አቤት ሁለተኛ ሞት፣ ሁለተኛ ሞት፣ ሁለተኛ ሞት። አብረሽ ላይኑ እንዴት እንደጠላት ማየት ሁሉ አይፈልግም አንቺን። እኔ እኮ ማትፈልጊበት ቦታ ተገኝተሽ ለምንድን ነው ራሽን የምታረግሽው? እና አልገኝም ብለህ ነበር አብረሽን ይዘህ ሄድከው። ዳኒ ደግሞ በጣም ዳኒን ራሱ እንዴት እንደጠላው አብረሽ በቃ በጣም ነው የጠላችሁ። እና ተውት እስኪ ልጁን እናንተ ምን ሆናችሁ ነው? እና ሄርሜላ ሀምሉን አወለከው እኮ የኔ ወዱ ወደ ራስ ተመለስክ፣ ወደ ራስ ተመለስክ እኮ። ግን እኮ አልተመለሰም። በጣም ያሳዝናል። አልተመለሰም ብያችኋለሁ። ሀብሉ ቢወልቅም አብሮሽ ወደ ራሱ አይመለስም። አስረግጬ ነው የምነግርሽ፣ አይመለስም። በቃ አውቆ የተኛ ቢቀሰቅሱት አይሰማም። በቃ ይሄ ነው። አውቆ የተኛ ቢቀሰቅሱት አይሰማም። ሀብሉን ብታወልቂ ሀብሉን አውልቃ አልመልስላት ሲል ደግሞ ሰዓቱን ላውልቃለች። ሰዓቱንም አውልቂ ልብሱንም አውልቀሽ ጣዩ። አብረሽ አይመለስም። በቃ አይመለስም። አውቆ የተኛ ቢቀሰቅሱት አይሰማም። በቃ ሩታ ጋር መሆን ይፈልጋል። እኔ በጣም የገረሙኝ ነገር ወንድምና እህቱ ምንድን ነው? እናንተ እምነት የላችሁም ነው? ምንድናችሁ እናንተ? አሁን መስቀል አውልቃችሁ ሰይጣን ይለቀዋል ስትሉ እናንተ አታፍሩም? እንዲሁም ሰይጣን ላዩ ላይ እያሰፈራችሁብን ነው። መስቀል ኃይላችን ነው፣ መስቀል መዳኛችን ነው የሚለውን መጽሐፍ ቅዱስ ላይ አንብቦሽ። ፕሮቴስታንት ብትሆኑ መስቀል እንደሚያድን ታውቃላችሁ አይደለ? ስለዚህ ለሰይጣንን መስቀል አያድንም እያላችሁ ነው። ሰው በመስቀል ይታሻል እኮ። ሰው እኮ ሲታመም ማለት ነው በመስቀል ሰውነቱ ይታሻል፣ በውዳሴ ማርያም ይታሻል። ፕሮቴስታንትም ከሆናችሁ በመጽሐፍ ቅዱስ፣ ሙስሊምም ከሆናችሁ በቁርአን ይታሻል። እነዚህ እናቴ እነገለቴ ምን አረጉ? መስቀሉን አውልቀው ወረወሩ። ሰይጣን አሰፈሩበት ላዩ ላይ እና ሌላ መስቀል ገዝተሽ ሰሪለት ሩታ። እነዚህ ሰዎች ሰይጣን ሊያሰፍሩበት እያሰቡ ነው። ጂኒ አምጥተው ላዩ ላይ ሊያሰፍሩበት ነው መሰለኝ። እና ሄርሜላ ደግሞ ማለት ነው እንደ ሩታ ወደ እኔ ሰባለሁ ብላ ሄርሜላ መተት እንዳታረግበት ተጠንቀቁ። እህትና ወንድሞቹ ከሄርሜላ ጠብቁት። ይልቅ አብርሽን አሁን ነው ሄርሜላ መተት የምታረግበት። ሩታ ስለወሰደችበት ወደ ራሷ ለመመለስ ልታረግበት ትችላለች። ሩታ ግን አላደረገችበትም። ይህን መኑ ምንም አልሆንም። አብርሽ ረጉድ የፈላ ታዲያ መስቀሉ እሺ ሀብሉ ከሆነ ስታወልቅልን ለምን አይቻለው? ይደሪዋል። 3 ቀን ይቆይ። 3 ቀን ቢቆይም አይመለስም አብርሽ። በቃ ከሩታ ጋር መሆን ይፈልጋለኝ። አውቆ ነው ሩታን አምጡልኝ ከሩታ ጋር ኤፍሬምስ አውቆ ነው እንደዚህ እያረገ ያለው። ሆም ብሎ ነው እንደዚህ የሚያረገውና ዝም ብላችሁ አትጃጃሉ። ጅል ጨዋታ። ሄርሜላ ደግሞ በግድ ተመለስክልኝ እኔ ውድ። ያቺ የምታፈቅርህ ሄርሜላ፣ ኧረ እባክሽ ሩታ አታፈቅሮም ያለሽ ማን ነው? ያቺ የምታፈቅርህ ያቺ የምትወዳት ሄርሜላ፣ የመጀመሪያ የምትወዳት ሄርሜላ እንደሚወድሽ በምን እርግጠኛ ሆንሽ? እንደሚወድሽ በምን እርግጠኛ ሆንሽ ሀቢብቴ? ሩታ እንደሚወደው እኮ ቄጦ እስኪንቀጠቀጥ ከአንቺ ጋር ሆኖ እኮ ሩታን ነበረ ሲፈልግ የነበረው። ስንቴ ነው ከህይወቴ ውጭልኝ አለሽ? እንደሚወድሽ በምን እርግጠኛ ነሽ? ለዩቲዩብ ቢሆንስ የቀረበሽ? ከሩታ ጋር ሲናደድ ከአንቺ ጋር ሆነ። ሩታን ለማብሸቅ ከሆነስ የተጠቀመብሽ? ሩታ ወደ ራሷ እንድትመለስ ከሆነስ የተጠቀመብሽ? አብዛኛውን ጊዜ እኮ ሩታ እንድትመለስልኝ ብዬ ነው ሄድኩት ይላል ሌላ ሴት ጋር ሲሄድ። እና ሄርሜላ እንደሚወድሽ እርግጠኛ አትሆኝሽ። እንደምትወጁ እንጂ እንደሚወድሽ ሰው እርግጠኛ መሆን አይቻልም። እና እንደሚወድሽ በምን እርግጠኛ ነሽ? ያቺ የምትወዳት ሄርሜላ፣ ያቺ እንትና። እኔ እኮ ራስሽን እንደዚህ የምትቆልዩ ነገር እኮ አይ ሄርሜላ፣ ራስሽን የምትቆልዩ ለምንድን ነው እንዴ? ያቺ የምትወድ ሄርሜላ፣ ያቺ የምታፈቅራት ሄርሜላ። ኧረ እባክሽ ሩታን ማን ነው ያፈቅራትም ያለሽ? ሩታን አያፈቅራትም ያለሽ ማን ነው? ሩታ አትወደውም ያለሽ ማን ነው? ስንት መስዋዕት ከፍላ እንደመጣሽ ወደ ታች ወርደሽ ቪዲዮ ማየት ትችላለሽ። ስንት አልቅሳ የደም እንባ አልቅሳ ነው አብርሽን የራሱ ያደረገችው። ገባሽ? እንደዛ ዋጋ የካፈለችለትን ባሏን ወስደሽ ምንድነው ስለ ራስሽ እንደዚህ የምትቀደጂው? ስለ ራስሽ ወይ ሰው ያወራልሽ ወይ ደግሞ እሱ ያወራልሽ እንጂ አንቺ አይደለሽም ስለ ራስሽ የምትናገሪውና ያቺ ብዙ ዋጋ የከፈለችልህ ያቺ እንደዚህ ያልካት እንኩሮ ምንስ ወዱሽ አይደለም እኮ ዩቲዩብ ሊሸቅልብሽ ነው። አብረሽ ሆነ ሩታ እንድትመለስለት ወደ ራሷ እንድትመለስ ነው ካንዲ ጋር የሆነ። አሁን ሩታና አብረሽ እናቴ ምርጥ ፍቅር ላይ ናቸው። ምርጥ ፍቅር ላይ ናቸው። በዙሪያቸው ያለ ሰው በሙሉ አስወግደዋል። ሚስጥራቸው አሁን የት ላይ ነው ያለ? ሚስጥራቸው ሩታ አብረሽና ኤፍሬም ብቻ
ይውላችሁ ሚስጥር ስትናገሩ ለቤተሰብ ተናገሩ። አሁን ወይ ለሜሪ ወይ ለዳኒ ተናግረው ቢሆን ኖሮ እነሱ ሚስጥር ያወጡ ነበረ፣ ያሾልኩ ነበር። ኤፍሬም ግን እስካሁን ሚስጥር ደብቋል። ሚስጥር ጠብቆ ነው ያለና ሄርሜላ እንግዲህ በጥፊ ሩታ ጠፍጥፋ አብረሽን ስትወስደው እንግዲህ ምን ልትሆኝ እንደው አላውቅም። እናማ ሄርሜላ የኔ ከረፎ የኔ ከርፋፋ ከሰው ባለ ወረድ ይበሉ። የሰው ባል ወስዶ እኔ ኩሞድንኝ የምታፈቅረኝ ቅብጥርስ አይሰራም። እሱ የሚያፈቅር ሩታን ነው የኔ ቆንጆ። ስለዚህ ከሰው ባለ ወረድ ይበሉና የራስዎትን ባል ይፈልጉ እና ሄርሜ የማትፈለጊበት ቦታ እየተገኘሽ ራሽን አታርክሽ። የምትፈለጊበት ቦታ ሄደሽ ራሽን አስከበሪ። ሞት ይርሳኝ። አቤልን ረስቸው። አቤላ ማልቀስ ጀመርክ። በቃ ወንድም አለም አይዞህ፣ ሶፍት ነገር እናቀብል ነበረ። የሰው ህይወት አበላሽታዩ ማልቀስ መጨረሻው ማልቀስ ሆነ። አቤላ ነገም ሄርሜላ አብራ ከአቤላ ጋር ታለቅሳለች። ምስኪን ነፈር አይዞሽ። አሁንም አቤላ ምን ይበል በቃ መቼም ሩታ ጋር አይሆንም፣ መቼም አይመለስም ሲል የነበረ ሰው ሲመለስ ምን ይበል? አፈረ፣ ተሸማቀቀ። በቃ አፈረን እምላችሁና እኔ ፍረ ልበልልህ። አይዞ ደግሞ ወንድ ልጅ እንደዚህ አለቅስም። እሺ እንደዚህ ታለቅሳለህ እንዴ አንተ? በስመ አብ ወልድ መንፈስ ቅዱስ። ወንድ ልጅ እንደዚህ አለቅስም። እሺ እኔ ሽለጥለጥ እና ይዟችሁ ምንም ማድረግ አይቻልም። እና እኔ ትናንት ነግሬያችሁ ነበረ። አብረሽ መስቀሉ ቢወልቅም ባይወልቅም አይመለስም። ሆን ብሎ ስለሆነ ማለት ነው። አውቆ ስለሆነ የምታረጓት ነገር በሙሉ በውስጡ በጣም እየሳቀ ነው። ግን ትወና ካራክተር አብረሽ ትችላለህ፣ የምር ትችላለህ። ያለ ድርሰት የሚጫወት ትወና የሚተውን ሰው እኮ ማለት አብረሽ ነውና እህትና ወንድሞቹ ደግሞ ትገርማላችሁ፣ ታስደንቃላችሁ። ሁሉ እምነት ሁሉ ያላችሁ አትመስሉም። እንዴት ነው ሙሉ በሙሉ መተት ነው ብለው ነው ያመኑት። እና ነፍስ ይማር፣ ምንም ማድረግ አይቻልም። እንግዲህ ሩታና አብረሽ አብረው ሆነዋል። ህይወት ይቀጥላል። ሄርሜላ ደግሞ ከፈለሽ ባል ሌላ ሰው ጋር እናጣብስሻለን፣ ከፈለሽ ከደስታ ጋር ተጣበሽ፣ ከፈለሽ አቤላን አግቢው እህትሽን ባል ቀምጠሽ፣ ከፈለሽ አብረሽ ጀለሶች አሉ እነሱን ውሰጂ። በቃ ሞልቷል ወንድ ሌሎች ውሰጂ። ሩታ ደግሞ ባሏን ላንቺ መስጠት አልፈለገችም። እንግዲህ ሩታ መታለች መንጭቃ ተወስዷለች። ምክንያቱም አብረሽ መሄድ ነው የሚፈልገው፣ ከነሱ ጋር መቀመጥ አይፈልግም። እንዴት ነው ህይወቴን ብትኝ ነው እንዴ እናንተ ቤት የምኖረው ይላል አብረሽ። እና እሱ ምንም አልሆነም። እሺ አልታመምም። የታመመ የሚያስላችሁ ሰዎች ምንም አልሆነም። ዝም ብላችሁ ሟርት አታውሩ። ሟርተኛ እንዳለ ሁሉ ሰው መተተኛ ምንድነው እናንተ? ልጁን ይልቅስ ሄርሜላ መተት አርጋበት እንደታሳብዱ ጠብቁት ከሷ እንጂ ሩታ የልጁ አባት ነው። ኤፋም ወንድሟ ነው። አብረሽን የሚጎዳ ነገር አያረግም። ይሄን ማወቅ አለባችሁ። እና ሄርሜላ ነፍስ ይማር ውዴ፣ ነፍስ ይማር። እንግዲህ ቲክቶክ ላይ ብግቢና አንዳንዴ እንለቀስሻለን። በጣም ነው የሚያሳዝነው። ሰው እንዴ በዚህ ልክ ራሱን ያዋርዳል?